በዓላትን በጋራ ማክበር በህዝቦች መካከል አንድነትን እንደሚያጠናክር ተገለጸም። የሆራ ፊንፊኔ ኢሬቻ በዓል የኦሮሚያ ተወላጆችና የተለያዩ ብሔር ብሔረሰቦች በተገኙበት በድምቀት ተከብረዋል። በክብረ በዓሉ ላይ ሀላባ ቲቪ ያነጋገራቸው የበዓሉ ተሳታፊዎች ኢሬቻ የሰላም የፍቅርና የአንድነት ማሳያ መሆኑን ገልጸው ይህንን በዓል ከሌሎች ብሔር ብሔረሰቦች ጋር አብሮ ማሳለፍ ህብረ ብሔራዊ አንድነትን ለማጠናከር ጉልህ ሚና እንዳለው አብራርተዋል። በዓሉ በጣም እጅግ ደማቅ ከነበረበት ተለይቶ ታይቷል ዘንድሮ። ምክንያቱም አዲስ አበባ እንደዚህ አልነበረችም። ዛሬ በጣም ተለውጣ ተሻሽላ በተለያየ መልኩ ተሰርታ ህዝቡን ተጠበቀች። ህዝቡ ደግሞ ይሄን በማመን በከፍተኛ ሁኔታ ወጥቷል። እኛ የኦሮሚያ ብሔር ብሔረሰቦች ብቻ ሳይሆን የመጣው ከብሔር ብሔረሰቦች ከደቡብ ክልል፣ ከወላይታ፣ ከሐዋሳ፣ ከተለያዩ ከኬንያ ጀምሮ ህዝቡን የተባበረው። ስለዚህ በአሁኑ በየአመቱ እያደገ እየጨመረ ነው ሄደው የነበረውና ይሄ ለኛ በጣም ለኢትዮጵያ በጣም ደስ የሚል የህብረት የአንድነት የመተባበር የፍቅር ማለት ይሄ ነው አንዱ መገለጫ። እስከዛሬ ድረስ ኢሬቻ እንግዲህ ከ7 ዓመት በኋላ ነው ወደዚህ የተመለሰው። ፊንፊኔ ውስጥ አልነበረም። ብዙ በደልና ብዙ ችግር ነው የነበረው። እግዚአብሔር ይሄን ሁሉ አሳልፎ ዛሬ ደግሞ ብሔር ብሔረሰብ በአንድነት ተገናኝቶ እንደዚህ ማየቱ በጣም ከባድ ነው እና ደስ የሚል ነገር ነው። ኢሬቻ በዓል በጣም የተለየ ድምቀት፣ የሰው ብዛት፣ ሰው የራሱን ብሔረሰብ ለብሶ የመጣበት ተጋግጦ የመጣበት የተገኙ ብሔረሰቦች ቁጥር የኢትዮጵያ ብሔር ብሔረሰቦች ቀን በሚመስል መንገድ ነው እየተገኛሉ። አላባም እንግዲህ የራሳችን ቆሜ አድርገን ተውበን ወጣቶች፣ ሴቶች በርካታ ሰው ነው እዚህ ኢሬቻ ላይ አላባ ሰውም ተገኘው። አላባ ያው ከዚህ ፊትም በዓል ይገኛል። ምክንያቱም እኛ የሌሎችን ዘመነ ወለጫችን የተለያዩ በዓላቶች ሲናከብ የኛም ነገ ይደምቃል። እኛም የራሳችን ባህላችንን፣ ቋንቋችንን፣ አልባሳቶቻችንን ለዓለምና ለኢትዮጵያ የምናስተዋውቅበት ነው። ምክንያቱም እኛም በየዓመቱ የምናከብር የራሳችን የሴራ በዓል የዘመን መለወጫ መንገሳ በዓል አለን ማለት ነው። ስለዚህ ያ መንገሳ በዓል ሲናከብር ልክ እንደዚሁ የደመቀ እንደሆነ የምንፈልገው ሁሉም ብሔር ብሔረሰቦች አሁን በዚህ ዓመት ኢሬቻም ሲሆን ሌሎች አጎራባች ዞኖችም ዘመነ መለወጫ ሲያከብሩ ተገኝተናል ማለት ነው። ዛሬ ኢሬቻ ላይ ተገኝተናል። ነገ ደግሞ እኛ ስናከብር ይገኛሉ። ይሄም እንዳደረጋል አብሮትን ይጨምራል ማለት ነው። አንድነት ይጨምራል፣ ሰላም ያሰፍናል ማለት ነው። አሁን የተጀመረው ሀገራዊ ለውጥን ደግሞ የበለጠ ያጠናክራል ማለት ነው። ኢሬቻ ማለት ሰላም ነው። ኢሬቻ ማለት አንድነት ነው። ኢሬቻ ማለት የኦሮሞ ሕዝብ እርጥብ ሳር ይዞ ከሌሎች ብሔሮች ብሔረሰቦች ጋር ሆኖ እንኳን ከክረምት ወደ በጋ አሸጋገርከን ብሎ እርጥብ ሳር ይዞ ፈጣሪውን የሚለምንበት ነው። እኛ ጣዖት አይደለም የምናመልከው እግዚአብሔርን ነው። ሁሉም ሰው እግዚአብሔርን ነው የሚያመልከው። እኛ አሁን የሚያስፈልገን አንድነት ነው፣ ፍቅር ነው፣ ሰላም ነው። ኢሬቻ ማለት የተጣላ ታርቆ ከጎረቤቱ ጋራ እዛው ታርቆ ነጭ ልብስ እንደለበስን ሁሉ አይምራችን ነጭ አድርገን አንድነታችን አጠናክረን ሰላማችን ጠብቀን የምንመጣበት ቦታ ነው። ኢሬቻ 7ኛ ዓመት 6ኛ ዓመት እዚህ ስናከብር በአዲስ አበባ ላይ በጣም ትልቅ ደስታ ነው የተሰማን። የሌሎች ብሔሮች ብሔረሰቦች በዓል ሁሉ ታፍኖ የነበረ አሁን በዚህ በለውጡ መንግስት ብዙ ውጤት እያየን ስለሆነ እንደ ግፋታ በዓል፣ እንደ ወዴ በዓል፣ እንደ ሴራ በዓል፣ እንደ አሸንዳዬ ሁሉም በሚያውቀው ቋንቋ በዓሉን እያከበረ ነው ያለ። እንደዚህ ደግሞ ከአላባ መጥቶ ከሲዳማ መጥቶ ከአማራ መጥቶ ከትግራይ መጥቶ ከብሔር ከዘር ሳይለያዩ እንዲህ ስንገናኝ ትልቅ ደስታ ነው የሚሰማን። በዓሉ በአዲስ አበባ በጣም ነው ደስ የሚለው። እንደምታዩ በጣም ታውቦ እንደዚህ እየተጨፈሩ ምን እያሉ በጣም ነው ደስ የሚለው። ዘንድሮ የ2017 የበለጠ ደግሞ 2018 ኢሬቻ በጣም ነው ደስ የሚለው። አሪፍ ፋይዳው በጣም አሪፍ ነው። አንድነት ይፈጥራል፣ ፍቅር ለሀገር ፍቅር በጣም ደስ የሚል ነው። ከአጀማመሩም ጀምሮ ከወራቤ ስንነሳ ከባቱ አድርገን በዝዋይ አድርገን ስንመጣ ባለው አቀባበሉ ራሱ በጣም ይለያል። በጣም ድምቀት ነው የነበረው። አምናም መተናል፣ ግን ዘንድሮ በጣም የተለየ ድምቀት ነው የነበረው። ደስ የሚል ነው። እዚህም ራሱ የመጣ ነው ወደ 10 ሰዓት አካባቢ ነው የመጣ ነው የነበረው አቀባበል። እዚህ ስትመጣ በጣም ብዙ ሰው ነው የነበረው። ይሄ ማለት ኢትዮጵያን እዚህ ነው ማየት የሚችለው ማለት እዚህ የተለያዩ ብሔረሰቦች ተገኝተዋል እና ባህሉ በጣም የደመቀ ነው። የራሳችን ባህል አስተዋውቀናል። የኦሮሞንም ልምድ ወስደናል። ኢሬቻ
የሌሎቹንም ባህል ለማስተዋወቅ ምንም የሚገድበው እንትን የለም ማለት ነው። ባህሎች ሲበዙ ቋንቋዎች ሲበዙ ግጭት ይበዛል የሚባል ፍልስፍና አለ። ይሄን ፉርሽ አረገ ባህል ነው ማለት ይችላል ይሄኛው የኢሬቻ ባህል ማለት ነው። ለምን የተለያዩ ብሔረሰቦች የአላባም፣ የስልጤም፣ የአዲያም፣ የጉራጌ መተው ኤክሰርሳይዝ ያደርጉ ነው ባህላቸውን። ምንም ያገዳቸው ነገር የለም። ስለዚህ ይሄ ለቀጣይ ለምንገነባት ኢትዮጵያ ለወንድማማችነትን ለማጠናከር ህብረ ብሔራዊ አንድነትን ለማጠናከር ትልቅ ባህል ነው የሚል እምነት ነው ያለኝ። የዘንድሮ የኢሬቻ በዓል በጣም በልዩና በድምቀት እየተከበረ ነው ያለው። እኛ ትላንት ከአላባ ተነስተን ስንመጣ ከአጄ ጀምሮ ሻሸመኔ ላይ፣ አርሲ ነገሌ ላይ በተለያዩ ቦታዎች ላይ የኦሮሚያ ህዝብ በጣም የፍቅር አቀባበል ሲያደርግ ነው የነበረው። በየቦታው እየወረድን እየበለን እየጠጠን ነው አዲስ አበባ የደረስነው። አዲስ አበባ ደግሞ አድሬን አሁን በዓሉ ጋር መጥተናል። በዓሉ በጣም ልዩ ድምቀት አለው። በጣም ብዙ ህዝብ ነው የተገኘው። ብሔር ብሔረሰብ ነው የተገኘው። ይሄ ደግሞ የኢትዮጵያ አንድነትን አብሮነትን የሚያጠናክር ከሁሉም ብሔር ብሔረሰቦች ነው የተገኘው። እኔ ኢሬቻ ላይ አምናም ተገኝቻለሁ። እንደ ዘንድሮ ሰው ተገኝቶ አይቻላል። በጣም ብዙ ሰው ነው የተገኘው። ሰውም ደግሞ የተለያዩ ብሔር ብሔረሰቦች አሉ። የተለያዩ አልባሳቶች ተውቦ የራሱ ብሔራዊ ባህላዊ ልብስ ለብሶ ነው ተውቦ የተገኘው። የዘንድሮ የኢሬቻ በዓል ደግሞ ልዩ የሚያደርጉ በጣም ብዙ ነገሮች አሉ። የኢትዮጵያ የረጅም ጊዜ ቁጭት የነበረው የታላቁ ህዳሴ ግድብ ተመርቆ አገልግሎት ማሳየት የተጀመረበት ነው ዘንድሮ ማለት ነው። ሌሎች ትላልቅ ሜጋ ፕሮጀክቶች ግንባታ የጀመረበት ኢትዮጵያ መሰራራት የተጀመረበት ነው። ስለዚህ የዘንድሮ ኢሬቻ ራሱ ለኢሬቻ ለሀገራት መሰራራት በሚል መሪ ቃል የተከበረ ያለው ይሄ ሁሉም ብሔረሰቦች የራሳቸውን የሚያደምቁበት ሀገራዊ አንድነትን የሚያጠናክርበት አብሮነትን የሚጠናከርበት አሁን የተጀመረው ሀገራዊ ፕሮጀክቶች ተጠናቆ ኢትዮጵያ ከፍ የምትልበት ኢትዮጵያ የምታንሰራራበት ጊዜ እንደሆነ እዚህ በተጨባጭ እያየን ያለ ነው። ስለዚህ ሀገር ሲያድግ ደግሞ ትልቁ ነገር ሰላም ነው። ለሰላም ደግሞ አብሮነትና አንድነት ያስፈልጋል። አንድነት ያስፈልጋል። ልዩነትን ማጥበብ ያስፈልጋል። ልዩነት ጥላቻ አያስፈልግም ማለት ነው። በጣም ደስ ይላል። በጣም በሚገርም ሁኔታ ዋው የሚያስብል ሁኔታ ነው እያሰለፍን ያለው። ደስ ይላል። አብሮነት ለማሳለፍ በጣም ብዙ ልዩነትን ያጠፋል። አብሮነት እድገት ያጠፋል። ዘረኝነትን ያጠፋል። በጣም ደስ ይላል። ይሄ እንደዚህ ሁሉም ብሔረሰብ እንደዚህ ሲገናኝ በጣም ደስ ይላል። የዘንድሮ ኢሬቻ በዓል እንግዲህ በጣም በሚገርም ሁኔታ ህዝቡ አምሮ ደምቆ በዓሉን ለማክበር በዓሉን መስሎ ልክ በአንዴ የታወጀ ይመስል ሁሉም በዲዛይን ለብሶ ሴቱ ወንዱ አምሮ አጊጦ ተውቦ ነው የመጣው። እንግዲህ ዘንድሮ የመጣ ብሔር ብሔረሰቦች በዛ ላይ ደግሞ ሁሉም ለማክበር እኛም እንደዚሁ በዓሉን ለማክበር ለመታደም እዚህ ተገኝተናል። በዓሉ ላይ እስካሁን ድረስ ስንመጣ ከመንገድም ጀምሮ የነበረው አቀባበል በጣም ምቹ የነበረ አቀባበላቸው በጣም በፍቅር የተሞላ እያንዳንዱ ቦታ ላይ የሚያስፈልገንን ነገር እያሟሉ እና የሚያስፈልገን ነገር እያደረጉ ነው የመጣ ነውና በጣም ክብረ በዓሉ የዘንድሮ ለየት ይላል። ከበፊቱ በእጥፍ ለየት ይላል። ህብረ ብሔራዊ አንድነትን ከማጠናከር አንጻር እንደዚህ አይነት ታላላቅ በዓላቶችን በጋራ የኢትዮጵያ ብሔር ብሔረሰቦች በጋራ በዓሉ የኔ ነው ብለው ከቤታቸው ተነስተው በራሳቸው ባህል አድምቀው ለብሰው አጊጠው መጥተው በዓሉ ላይ ታድመው የራሳችን በዓል ነው ብሎ ማክበሩ በራሱ ብሔራዊ አንድነትን ማሳያ ነው የመጀመሪያው። ሁለተኛ ደግሞ በየአካባቢው በተለያዩ አካባቢዎች የኢትዮጵያን አንድነት የማይፈልጉ ደግሞ በየሀገራቱ ያሉት ሁሌ ኢትዮጵያ አንድ አይደለችም ለሚሉ ደግሞ ምላሽም ነው። እንደዚህ አይነት ክብረ በዓላት ላይ የኢትዮጵያ ብሔር ብሔረሰቦች በበዓሉ ላይ ተገኝተው ባህሎቻቸውንና ማንነታቸውን እያሳወቁ ወንድምነታቸውን ደግሞ ለዛ ለሚከበር ህዝብ ደግሞ ማሳየታቸው የአንድነት ማሳያ አንዱ የኢትዮጵያ ባህላችን ቀደምት የነበረና ጠፍቶ የነበረ አሁን ደግሞ እየተመለሰ ያለ ትልቁ መሰሷችን ማለት ነውና ዘንድሮ እንደሚታወቀው የህዳሴ ግድብም ተገንብቶ አንዱ የአንድነት ማሳያችን ትልቁ የማንነታችን ማሳያ አይከን የሆነውን ግድባችንን ያስመረቅንበት ነው። አዲስ አበባ ደስ ይላል። ህብረ ብሔራዊነት አለ። ከሁሉም ብሔረሰብ ተካፍሏል። የኦሮሞ ብቻ አይደለም የሁላችንም ነው። በዚሁ አብረን ተባብረን ወንድማማችነትና እህትማማችነትን አንድ አድርገን አጠናክረን ወደ ብልጽግናችን የምንቀየርበት በዓል ነው። የሁላችንም በዓል ነው። ለኦሮሞ ብቻ የምንለቀው አይደለም። ያው በጋራ ሆነን ስናከብር ምን ያህል እንደምቃለን። ስለዚህ ይህን ይመስላል። በቀጣይም ህዝቡ ሰላሙንና አንድነቱን በማስጠበቅ ለሀገር ልማትና እድገት አብሮ መስራት እንደሚገባውም አሳስበዋል። ይህንን መቀጠል ነው ያለብን። እኛም ሁላችንንም የእግዚአብሔር ፍጥረቶች ነን። እጅ ለእጅ ተያይዘን ለሀገራችን ሰላም፣ ለሀገራችን እድገት፣ ለሀገራችን ልማት ዘብ መቆም ነው ያለብን። የአሁኑ ትውልድ ደግሞ ከአባቶቻችን ተረክቦ እችን አገር መለወጥ ነው ያለበት። በወሬ ሳንታለል በዘር በጎሳ ሳንለያይ
ሁሉም የእግዚአብሔር ፍጥረት እስከሆነ ድረስ መልካችን አንድ መሆኑን አውቀን እከሌ ሳንል እርስ በራሳችን ተወደን ተፋቅረን አንድ ሆነን እንደዚህ አምሮብን ስንመጣ ትልቅ ደስታ ነው የሚሰማን። ይሄ ስለሆነ መንግስታችንም ብዙ ስራ እየሰራ ነው፣ ልመሰገን ይገባዋል። አዲስ አበባ ከነስሟ አበባ ሆናለች። ድሮ ይሄ ሁሉ ቆሻሻ የነበረ አሁን ንጹህ ሆኖ ለወጣቶች ምቹ ሆኖ እንዲህ ስናይ ትልቅ ደስታ ነው የተሰማን። በየአገሩ ብዙ ልማት እየተሰራ ነው። ሰላም ስኖር ነው ሰው ወጥቶ እንደዚህ በዓሉን የሚያከብረው። ሰላም ስኖር ነው ሁሉም ሰው በየእምነቱ ሄዶ ፈጣሪን የሚያመሰግነው። ሰላም ከሌለ አንድ ደቂቃ መቆየት አንችልምና ሁሉም ሰላሙ ላይ መስራት ነው ያለበት። ችግርም ካለ ቁጭ ብሎ እናንተ እንደምንነጋገረው በወንበር ዙሪያ ከተነጋገርን ችግሩ ሁሉ ይፈታል። የአላባ ህዝብ ደግሞ እኔ በጣም ደስ ብሎኛል። 3 ጊዜ ሴራ መጥቻለሁ። መልካም አስተዳደር ያለበት ወጣቶቹ ደስ የሚሉ እንግዳ ተቀባይ ሴራ መጣለው። በጣም ልዩ የሆነ ልማት እየተሰራ ነው። ስታዲየም እየተሰራ ነው። ታውቁበታላችሁ። በርቱ፣ ጽኑ። መንግስትም ከናንተ ጎን እንዲሆን ነው። ሁሉም ቦታ እንደዚህ የሚሰሩ ሰዎች በፈጣሪም ይመሰገናሉ፣ በመንግስትም በሰውም ይመሰገናሉ። ይሄ ስለሆነ ጥላቻውን አስወግደን አንድነታችን አጠናክረን ሰላማችን ጠብቀን እርስ በራሳችን እንዲህ እጅ ለእጅ ተያይዘን ለልማት ዘብ እንድንቆም መልእክትን አስተላልፋለሁ። ለመጨረሻ ለህዝቡ የሚያስተላልፈው መልእክት ኢትዮጵያ ትላልቅ ፕሮጀክቶችን ጨርሳ ሌሎች ትላልቅ ፕሮጀክቶች የጀመረችበት መሰራራት ያለችበት እንደዛ ስለሆነ ዛሬ ያየነው የደመቀ ህብረ ብሔራዊ የሆነች ኢትዮጵያ መቀጠል አለባት። ልዩነቶቻችንን አብሮነትና አንድነትን አጠናክረን አሁን ኢትዮጵያ ውስጥ የተጀመረው ልማት እንዲቀጥል ሁሉም የየራሱ አስተዋጽኦ ማድረግ አለበት። ዛሬ እኔ ያየሁት በራሴ በጣም ደስ ብሎኛል። እዚህ ያየነው ህብረ ብሔራዊ ኢትዮጵያ ነው። ዛሬ በአዲስ አበባ መስቀል አደባባይ ላይ ኢሬቻ በላይ ያየነው ማለት ነው። ስለዚህ ይሄ በጣም ከሚገመተው በላይ ህዝብ ተገኝቶ በሰላም ሲመለስ ደግሞ ሰላማችን ምን ያህል እየጠነከረ እንደሆነ አብሮነታችን እየጨመረ እንደሆነ የሚያሳይ ስለሆነ ለመላው የኦሮሚያና ሌሎች ኢትዮጵያ ህዝቦች እንኳን ለ2018 ዓመተ ምህረት ኢሬቻ በዓል በሰላም አደረሳችሁ አደረሰን ይላሉ። ለኛም ሴራ በሰላም አድርሶን በጋራ ለማክበር ያብቃን። አመሰግናለሁ። ሁሉንም ኢሬቻን የሚያከብሩት ወይም ደግሞ መላ ኢትዮጵያውያን እንኳን የኢሬቻ በዓል በሰላም አደረሳችሁ ይላሉ። ቤተሰቦቼንም ሁሉንም እንኳን በሰላም አደረሳችሁ ይላሉ። ሁንዲ ከሰኑ በጋ አያና ኢሬቻ ሲንገን ጀዳ አያና ጋር ሲኒፋታኡ በመጨረሻ ማስተላልፈው ይሄ ባህል ተጠናክሮ መቀጠል መቻል አለበት። ባህሉ ሲጠናከር ዋና ጭንቅላት የአስተሳሰብ ግንባታ ነው የሚያመጣው። ለምሳሌ ሁሉም ሰው የየራሱ ባህል አለው የየራሱ ማለት ነው። ስለዚህ ይሄ ባህል ኤክሰርሳይዝ ባረግነው ቁጥር ህብረ ብሔራዊ አንድነታችንን እያጠናከርን የምንሄድበት እድል ሰፊ ይሆናል። በሌላ ደግሞ የቱሪዝም ይሆናል። ለምሳሌ ይሄ ባህል በመስከረም ባሉ የተለያዩ ባህሎች አሉ። በማዕከላዊ ክልል ብዙ ባህሎች አሉ። ስለዚህ እነዚህ ባህሎችን አጠናክረን ስንሄድ በዓለም ደረጃም የማስታወቅ እድላችን ሰፊ ይሆናል። በዩኔስኮ የማስመዝገብ እድላችን ሰፊ ይሆናል እና የቱሪዝም ፍሰቱንም ይጨምራል ማለት ነው። ለምን ወቅታቸው ተመሳሳይ ስለሆነ ማለት ነው። ብዙ ጊዜ መስህቦች ላይ ፎከስ የምናደርግ ስለሆነ እነዚህ ባህሎች ላይ ፎከስ ስናደርግ ደግሞ አንድ የተመሳሳይ ወጥ የሆነ አስተሳሰብ እንዲኖረን ያደርጋል። ስለዚህ ይሄ ባህል ተጠናክሮ መቀጠል አለበት፣ ለትውልድ መተላለፍ አለበት የሚል መልእክት ነው ያለኝ። በነቂስ የኦሮሚያ ተወላጅም ይሁን የሌላ ብሔር ብሔረሰብ በሰፊው መጥቶ አብሮ በደስታ እያከበረ ያለበት ነውና ከልብ የዘንድሮ በዓል ኢሬቻ ይለያል። በዚህ አጋጣሚ በጣም እንኳን አደረሳችሁ ማለት ፈልጋለሁ ለኦሮሚያ ተወላጆች፣ ለመላ ኢትዮጵያውያኖች በውጭም በአገር ውስጥ ላሉት እንደዚሁም ለኢትዮጵያ ብሔር ብሔረሰቦች እንኳን ለኢሬቻ በዓል በሰላም አደረሳችሁ እላለሁ። በጋራ ግድብ ሰርተናል፣ ተመርቋል። ይሄው ነዳጅ ወጥቷል፣ ተመርቋል። ኢትዮጵያን ሲያጣላ ሲያባላ የነበረው እድገቶች፣ ብልጭታዎች ኢትዮጵያ የእድገቷ ትንሳኤዋ እየታየ ነው ያለው። ስለዚህ መንግስታችንን ዶክተር አብይን በተለይ አላህ ይጠብቃቸው፣ እኛ ሙስሊሞች ነን፣ አላህ ይጠብቃቸው። ጥሩ ነገር እያሳዩን ነው፣ ተግባር እያሳዩን ነው። ይሄ ካለ ኢትዮጵያዊነት፣ አብሮነት፣ ወንድማማችነት አይናል። አንዳንዳችንን በዓል እናከብራለን፣ ህብረ ብሔራዊነትን እናከብራለን። ወንድማማች የታማማች ሆነን ኢትዮጵያዊነትን ደግሞ በጋራ እናስቀጥላለን።
ምንም ጥርጥር የለም ግድቡንም እናሳካዋለን። መንግስታችን በሚለው ነገር ሁሉ እንደ ብሔረሰብም እኛ ከጎኑ ነን። በበዓሉ ላይ ከኦሮሚያ ክልልና ከአዲስ አበባ መስተዳድር እንዲሁም ከሌሎችም የኢትዮጵያ ክልሎች የተለያዩ ብሔር ብሔረሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል።